ምንድነው ማሸነፍ እኮ አይደለም ችግሩ። አርሰናል ላይ ግብ ማስቆጠር የማይቻልበት ሰዓት ላይ ደርሰናል ወገን። ምንድነው ማና ግዴታ ሲቲ ምናምን መሆን አለበት እንዴ እናንተ ላይ ለማስቆጠር? አንተ 3 ጎል እስካሁን የሌለ ነገር እኮ ነው። አንተ አትሌቲኮ የሚባል ቲም አልቫሬዝን ብቻ የያዘ ቲም ብል ይቀላል። ዛሬ የማያሳያችሁኝ ሴት ፒስ ካለ ማለት ነው። ይሄ ማጋሌሽ የሚባል ሰውዬ በቃ አታጣውም ሳይሆን እሱ ጋር ነው ኳሱ። ሴት ራይስ ይመቷል እሱ ጋር ነው በቃ እዚህ ጋር ነው የሚያስቀምጥለት መሰለኝ። በቃ እዚህ አሲስት አረገ ዮኬሬሽ። ሌላው ደግሞ ማርቲን እንዴት ነው ተቻረካት ኳሱ ሁለተኛውን ጎል እንዴት ኦብላክ ላይ። ለማንኛውም ምን ያሳሳቢ ደረጃ ላይ ነው የዚህ ቲም የመከላከል ክፍሉ አናዘር ሌቭል ነው። ለምንድን ነው የማይገባበት? ለምንድን ነው ብስማም አርሰናል እናንተ አርሰናል ምን እየሰራ ነው ያለው? እንዴ መቀለጃ ነው ያረጓቸው ማለት ነው። የኔ ወንድ ቲም ማይ አርሰናል በቃ ዛሬው አኮራችሁ። ከረፍት በፊት እንዴት ደብሮኝ ነበር ጌታ በሳምንት 2 ቀን ልቃጠለው ምናምን ብዬ ማለት እንደ አርሰናል ጎል ደግሞ ማለት ነው። ብራችሁን በላይ መደረብ ከፈለጋችሁ ቺክን ሮድን በዋሊያቢ በመጫወት ብቻ ብራችሁን እጥፍ ድርብ ማድረግ ትችላላችሁ። ከፈለጋችሁ ቶተናም ላይ ያለችዋንም ቢሆን ዶሮ ቢሆን እያመጣችሁ በማዘለል ብራችሁን ጥድርብ አድርጉ። ዳይ ወደ ዋሊያቢ ምንድነው የሚሻለን እኛ? ቆይ እኔ በየጨዋታው ለምንድነው እንደዚህ ኩክ የምናደርገው እንዴ? ሴት ፒስ በቃ አስቁሙን። የሆነ ሰው ሊያስቆመን ይገባል። ዛሬ ማለት ነው ይላችሁ ለ15 ዓመት ሃራምቦልን ዩሮፕ ላይ ሲያራመድ የነበረውን ሰውዬ ጠርተ ነው ሜዳችን ላይ ማለት ነው ሃራምቦል ሌቭል 7 አርቴታ የደረሰበት ደረጃ ላይ ደረሰና ማለት ነው እንደዚህ አፍንጫውን ይዞ እንዲጥፍጥፍ ነው ያደረግነው። ምንም አያመጡም። አልቫሬዝ ግን በጣም ነው የሚችለው። ከአትሌቲኮ ማድሪድ አንድ ተጫዋች ነው ያለው አልቫሬዝ ብቻ፣ ሌላ እንዳለ ሺት ናቸው። ድብድብን ያደረግናቸው አልቻሉንም። ምንድነው ማርቲኔሊ ያገባው ጎል? ኧረ በስመ አብ ማርቲኔሊ ማለት ነው ሄዶ አርቴታን ቦታዬን ስጠኝ ፕሪሚየር ሊግ በቃ እኔ ቋሚ ነው ያለው። ምን አይነት ጎል ነው አንተ! እንዴት ነው የሚያምር! ሳካ በጣም የሚያምር ጨዋታ ነው ዛሬ የተጫወተው። ሙሉ ለሙሉ ቲማችን ዮኬሬሽ ተውት። ምንድነው ይሶይ ጎል አያገባ ምናምን ሲባል ነበር። ማግባት ጀመረ ቲማችን። ዮኬሬሽ ማግባት ከጀመረ ፎርም ላይ ነው ማለት ነው። ገባችሁ አይደለም? ገባ። ማንም ሰው አያስቆመንም ከዚህ በኋላ ማንም ማለት ነው። ኮርና ማንም ሰው ሊያስቆመን ይችላል። እንደዚህ ነው እንጂ አረካሽኝ ወላ ያለበይስ ይመቻች ወያላ ዘንድሮ ማንም የሚችላት የለም። ማንም ማለት ነው ማንም አያስጠላትም ዘንድሮ። ቻምፒዮንስ ሊጉ ላይ ትንሽ ይከብዳታል። ፕሪሚየር ሊጉ ላይ ግን ማንም የሚያስጠላት የለም ዘንድሮ። በወሬ ብቻ ሳይሆን አንገቷን ደፍታ እየሰራች ያለችው ክለብ ማናት? ወያላዋ። የምር ይመቻት። ያው እኔ በቋጥርብሽ ጥሩ ስትጫወች አደንቅሻለሁ። እኔ እንደማንም ነፍጫላ ምናምን ነገር አይደለም። እንደማንም እንዳንቺ ደጋፊዎች እከክ ምናምን አይደለም። ጥሩ ስትጫወች አደንቅሻለሁ፣ አጨበጭብልሻለሁ። ጥሩ ሳትጫወቺ ስትቀሪ ነው ከኔ ጋር ችግርሽ አንቺ። ለማንኛውም ዛሬ ማለት ነው ጮገሬሽ ማፍልታለች። አንድ በብልቷ አንድ በደረቷ አግብታለች። ይመቻት። ግን ይሄ አትሌቲኮ የተባለ ክለብ ማለት ነው እድሜ ልኩን ለመከላከል እንዴት ነው ሰው ሜዳ ላይ የምትመጣው? እንደው ፈርስት ሃፍ ትንሽ ትሻላል። ሰከንድ ሃፍ ላይ ግን አቦካው አግማማው ያስጠላል። አረ ይሄን አሰልጣኝ ቀይሩት። ምንም አይነፋም። እንደው ይሄ የስፔኑ አርሰናል ይባላል ይሄ። ምንም አርሰናል ምንንም አይወክልም። አረብስ ማምቡል ብቻ። ለማንኛውም ወያሎች ይመቻችሁ። ለማንኛውም ዛሬ እንግዲህ ያሸነፋችኋል። አርሰናል 4 አትሌቲኮ ማድሪድ 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። ራያ ማለት ነው ሲመታበት አይታችሁ ታውቃላችሁ? እኔ ሲመታበት አይቻላቅም። ራያ ማለት ምንም ጤነኛ አይደለም ተከላካያችን። ራያ ምንም ማድረግ አይጠበቀትም። ዝም ብለን 8 ከ10 እንሰጠዋለን። ከዛ ሉዊስ ኬሊ ዛሬ በጣም ጽድት ያለ ጨዋታ ነው የጫወተው። ምን አይነት አሲስት ነው ለማርቲኔሊ ያደረገለት ማለት ነው። ሉዊስ ኬሊ የሚያምር ጨዋታ 8.5። ጋብሪኤል ማጋሌስ አንድ ጎል አንድ አሲስት እንዴ ኢዛክ ምናምን እኮ የለውም እኮ ጭራሽ አንድ ጎል አንድ አሲስት። ዛሬ ጽድት ያለ ጨዋታ 10 ከ10 ጋብሪኤል። ከዛ ሳሊባ ጋር እንሄዳለን። ተሰማ ሳሊባ ጽድት ያለ 9 ከ10። ቲምበር መቼም ቢሆን ዲሳፖይንት አያደርገኝ መቼም ማለት ነው 9 ከ10 ለቲምበር እንሰጠዋል። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ይላችሁ ለእናንተ አንድ ጽድት ያለ ነገር ይላችሁ መጥቻለሁ። ኤሌፋንት ቤት ላይ የገባችሁ ስትመድቡ ማለት ነው እንደ ጨዋታችሁ ብዛት 5000 ሰማችኋ 5000% ማለት ነው ካሽባክ ይኖራችኋል። ሰምታችሁ ታውቃላችሁ? እንደዚህ ነው። ካላወቃችሁ ሄዳችሁ ቼክ አድርጉት። አሁን ወደ መሃል እንሄዳለን ማለት ነው። ዙቢሜንዲ ዛሬ ጽድት ያለ ጨዋታ ኢንተርሴፕሽኗ ምናምን ነገር ጽድት ያለ ነበር ማለት ነው። 9 ከ10 እንሰጠዋለን። ዴክላን ራይስ በኢየሱስ ምን አይነት ሰው ነው! ምን አይነት ክሮስ ነው! ልክ የሻምፒየንስ ሊግ ዘፈኑን ሲሰማ ወደ ፕራይም ዴቪድ ቤካም ነው የሚቀየሩ። ምን አይነት ክሮሶች ነው የሚያደርገው! 9.5 ማለት ነው። ኤዜ ያን ያህል
ያን ያህል የሚያረካ ጨዋታ አላጨውተም ዛሬ ማለት ነው። የምሬን ነው። ፈርስት ሃፍ ላይ አንድ አንግል ገጭቶበት ነበረ። ኖርማል ጨዋታ ነው 7.5 እንሰጠዋል። ሳካ ዛሬ ጽድት ያለ ጨዋታ በቃ ያን ልጅ ዶሚኔት ፈርስት ሃፍ ላይ እንዳይጫወት ነበር ያደርገው ከጥቅም ውጪ ማለት ነው። ሳካም የሚያምር ጨዋታ 8.5 እንሰጠዋለን። በስመ ይውላችሁ ይበላሃል እንዳይዝህ ጊዮኬሬሽ ይበላሃል። ገባ አይደለም? ይሄ ሰውዬ የሚያምር ጨዋታ ነው የጫወተው ዛሬ 9.5 እንሰጠዋል። ኦረ ማርቲኔሊ ምንድነው እያደረገ ያለው? የፕሪሚየር ሊግ ቦታዬን መልሰው አርቴታ መልስልኝ ነው ያለው። ገባችሁ ማርቲኔሊ? ስለዚህ ለማርቲኔሊ 9.5 ጽድት ያለ ጨዋታ ማለት በኢየሱስ ምን አይነት ፊኒሺንግ ያገባው ጎል ምን አይነት ፊኒሺንግ ከማይመስል ቦታ ላይ ይሄ ከሆነ ሄነሪ ምናምን የሚያገቡት ጎል ነው። ገባችሁ? ከቤንች ላይ ለሜሪኖ አሪፍ እንሰጣታለን። ዝም ብለን ለሜሪኖ 7 እንሰጣታለን። ሞስኬራ ገብቶ ኖርማል ጨዋታ ነው የጨዋታው 7 ማለት ነው። ይመቻችሁ። ዛሬ ግን ጀማው ተከላካይ ክፍላችን እኮ ጥሩ አልነበር እውነት ተከላካይ ክፍላችን ጥሩ አልነበረም። ጀማው በእውነት አስደፈሩን ጀማው። እንዴት አትሉ እንዴት በሉ ጠይቁኝ፣ ግድ የላችሁ እንዴ። ጎል ስላልገባብን አይደለም እኮ ማየት ያለባችሁ እናንተ እንዴ። ራያ ላይ እኮ አንድ እኮ ተሞከረበት ጀማው እንዴ። ኦን ታርጌት አንድ እኮ ነው የተሞከረ፣ ግን እንዴት ይሞከርብናል? እንዴት ስራ ቢፈቱ ነው እንዴ? እኛ እኮ ከኔቶ በላይ መከታ ናቸው ጠባቂዎቻችን ነው ብለን ምን ያስባል? እንዴት ራያን አንድ የሚያክል ሙከራ ያስሞክሩበታል? አንግል ምናምን ኦን ታርጌት አይደለም። አሁን እዚህ መታችሁ እንዳትንጫጩ አንዳንድ ከደጋፊዎች በቃ ኦን ታርጌት አንድ ነው የተሞከረ። እንዴ ሃው ምን አይነት ነው ግን? እንዴት ነው ነገር? አሬ አርሰናል ደጋፊ ምን ጎል እየረሳን ነው እንዴ? ጎል ሲገባብን እየረሳን ነው። አንዳንድ የሚልቀቁ እኔ አሁን ነገ ጓዛለሁ። በነገራችን ላይ ወደ ለንደን በራሪ ነኝ። እኔ ከምወያየው ነጥቦች አንዱ የሚሆነው ጎል ይግባብን የሚል ሐሳብ አነሳለሁ። ምክንያቱም የአርሰናል ደጋፊ ስለ ልቦና ይጎዳ ከረጅም ጊዜ በኋላ ጎል ከተቆጠረብን ስለ ልቦናችን ሊጎዳ ስለሚችል ለሱ በማሰብ ነው። ምን ትላላችሁ? ይቆጠርብን አይቆጠርብን አንድ ኦን ታርጌት አዎ በቃ 4 ጊዜ ነው የተሸነፍነው። በቃ 4 በተከታታይ ነው የተሸነፍነው። አዎ 4 ማግባት የለባችሁም እኮ በቃ እናስታውሳለን እኮ ቅርብ ጊዜ አይደል እንዴ ተፈጠረው? ምንድነው ይሄ? ሁለተኛ ክለባችን ሊቨርፑል ነው ምናምን ትሏል ነበር እንዴ እናንተ ምን ሆናችሁ ነው እንደዛ ተጨፈረ? እናስታውሳለን በቃ። በአሁን ሰዓት አንተ የተከበርከው የአርሰናል ደጋፊ ከሆንክ ማለት ነው ካጠገብህ የሲቲም የሊቨርፑል የማንኛውም ደጋፊ ካለ በጆሮ ትሄድና ምን ትለዋለህ? ዘንድሮ እንዳታስበው ፕሪሚየር ሊጉንም ሻምፒዮንስ ሊግም ለቅም አድርጌ ነው የምበላው ትላለህ። ከኛ አያልፍም ነው የምልህ። ኮፒ ሊንክ ፎሎ ማድረግ እንዳይረሳ። እንደኔ ፒኤስጂን ለማየት ያመሻችሁ ሁሌም ማለት ነው አፍህን ግጥም አድርገህ ትዘጋለህ። ስለኛ አጥቂ ምንም ነገር ስታወራ እንዳልሰማ ይኸውልህ። ሃራም ፉትቦል የሚጮተው ማለት ነው አትሌቲኮ ማድሪድ 4-0 እየመራ ነው። አሁን ያለ ገመቤቴ አረ ይበቃኛል። አረ ትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ? አረ በቃኝ አንቺ፣ አረ በቃኝ እናንተ ቤተሰብ። አቤት 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 አቤት። ቀዝቃዛ ውሃ ውስጥ የአባብዬ መድኃኒት ተጨምሮበታል። ሙቁ ውሃ ቢሆን ስለሚያከሽፈው ነው ይሄንን ነገር አድርጋችሁ ይሄን ሁላ ጎል ያገባችሁት እንጂ በጭራሽ አትችሉም ነበር። ይሄን ነገር አታረጉትም ነበር። ብታምኑም ባታምኑም ገነርሶች ብታምኑም ባታምኑም አርሰናል አትሌቲኮ ማድሪድን 4-0 ከረፍት በኋላ እየገረፈው ነው ወገን። የመሬት መንቀጥቀጥ ኤምሬትስ ላይ ተከስቷል። ቪክተር ጆኬሬሽ ጭራቁ አውሬው ቪክተር ጆኬሬሽ ተነሳበት። 2 ጎል አስቆጠረ። ቪክተር 2 ጎል ያዝበለው ግባ እናውጣው። አትሌቲኮ ማድሪድን ልብ ብለህ ስማ፣ አትሌቲኮ ማድሪድን 4-0 እየለበለ ወይኔ በዳንያል ምን እየሰሩ ነው? የመሬት መንቀጥቀጥ ወገን ዋው ግባለት። አትሌቲኮ ማድሪድ ምን ያደርግላቸዋል? ሙቅ ውሃ። አሁን ነው ቀዝቃዛ ውሃ የሚያስፈልጋቸው። 4-0 አርሰናል ይችላል ወያለው ትልቅ ውጤት ነው። እኔ ክሬዲት ሰጥቻለሁ። አርሰናል ይችላል። አትሌቲኮ ማድሪድን 4-0 ማሸነፍ ያውም ሰከንድ ሃፍ ትልቅ ውጤት ነው። ሙቅ ውሃ ምን ያደርጋል? አሁን ነው ቀዝቃዛ ውሃ የሚያስፈልጋችሁ።
ሄዳችሁ ቀዝቃዛ ሻወር ውሰዱ። ዲዮጎ ሲሞኔ ተለጥለጥ ልጥላጥ ኤፍሲ ምንድነው አርስዬ ምንስ አስነኩሽ? ካምናው ዘንድሮ በጣም ባሰብሽ ትላለ። ገነርስ ይሄ ነው ገነርስ። በኢየሱስ ስም አንድ ብቻ ዛሬም ማደረጉት ጎል ሳይቆጠርባቸው ወጡ። ዛሬም ማደረጉት ገነርሶች ጎል ሳይቆጠርባቸው ወጡ። በኢየሱስ ስም ተከታታይ ጎል ሳይቆጠርበት ይህ የእንግሊዝ ክለብ ይህ የተከበረና የሚፈራው አርሰናል ዛሬም በጭራቁና ቪክተር ጆኬሬሽ ጎል ተመልሶልሃል። በአውሮፓ ሻምፒየንስ ሊግ በደማቁ ምሽት 4-0 አትሌቲኮ ማድሪድን ጎረቤቱን የላከው ሪያል ማድሪድ ምን ይል ይሆን? ትዝብት ነው ትርፉ ነው የሚለው። በኢየሱስ ስም 4-0 ግባ እናውጣው። ሐራም ፉትቦል ምናምን ትላለህ እንዴ? ሐራሙ ለነሱ ነው። አራት ማርቲኔሊ ቴሪዮን ይሆንባቸዋል ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ነው ያገባው። ታጋያል ዮኬሬዝ 2 ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለህ ስለምታስብ ዮኬሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ አይደል? ማፈቀደልህ እንዳትተኛ ተኛ ተብላ አይደል? ማን ሲቲ እሁድም ማሸነፈ ዛሬም ማሸነፈ። አርሰናል እሁድም ማሸነፈ ዛሬም ማሸነፈ። ሊቨርፑልና ቶተንሃም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁድን አሙቀህ ተደሰት። ገባ? የእሁድን አሙቀው ምናልባት ወር ሊቀጥል ይችላል። አናቅም ሁኔታውን አናቅም። ገባሽ አይደል? ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ አራትማ ምን ልትሉ ነው? ሻው ስፔስ ሰጡና ሴት ፒስ ምናምን የምትለው እኮ ማለት ወግመህ ምን ያህል ነው የምትፈሩን? እሺ ፈርታችሁ 10 ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛላ እችላለሁ ምናምን ብለህ ስትከፍት ትደረጋለህ ማለት የፉ ይሰጣል። ገባህ? ፉላም እኮ የገረመኝ አንድ ገብቶበትም 2 እንዳይገባበት እየተከላከለ ነበር። 0 ሾት ኦን ታርጌት። ገባህ? ፉላም ሊያራምድበት እነዚህ ራሱ ማግባት እንፈልጋለን ብለህ ለማግባት ከሞከርክ ትጋያለን። ገባህ? ሌላ እንዳይጨመርብኝ ልከላከል ነው። ሰው ነው ለ0-0 የሚጮተው፣ ከኛ አይደለም 0-0 የሚጮተው። ሰው ነው ለ0-0 የሚጮተው። we are the gunners እንችላለን።